እኔ ያዘጋጀለት አብ ካዘጋጀለት ኢየሱስ ክርስቶስ ያልፈጠረው ፍጥረት አለ ማለት ነው። አብ ነዋ ያን ስጋ ያዘጋጀለት። ራሱ አዘጋጅቷል። ራሱ አዘጋጀ። ራሱ ማን ያዘጋጀ? ራሱ አዘጋጅ ነው። በቃ ያው ነው። አብ ማለት ኢየሱስ ማለት ነው። ደስም ያኔ ዲፈረንት ነው። አብ ማለት ኢየሱስ ነው። በጣም ጥሩ። አብ ማለት ኢየሱስ ነው። ኖ አይደለም። እንደዚህ ካልኩማ ኦንሊ ኢየሱስ ነው። አብ ማለት ኢየሱስ ማለት አንድ ናቸው ማለት ነው እንጂ ኢየሱስ አብ ነው። አብ እንትን ነው አይደለም። አንድ ናቸው። እና አብ አንድም ብሏል ዮሐንስ 10:30 አይደል? አብሽሪ፣ ቆይ ችግር የለውም። አንድ ናቸው አይደለም? እኔ የጠየኩሽ ጥያቄ ነብይ አምላክ መሆን ይችላል ወይ ነው። አምላክ ሰው መሆን ይችላል፣ ሰው ግን አምላክ መሆን አይችልም። የጠየኩሽ ጥያቄ ነብይ አምላክ መሆን ይችላል እንዴ? መለስኩልህ እኮ አትሰማኝም እንዴ? ሰው አምላክ መሆን አይችልም፣ አምላክ ግን ሰው ይሆናል። ስለዚህ ሰው አምላክ ነው፣ ሰው ሆኗል። የጠየኩሽ ጥያቄ ይኸውልሽ፣ ኢየሱስ ነብይ ነው አይደለም? በመጽሐፍሽ መሰረት ነው ነብይ ነው። ስለዚህ ነብይ አምላክ መሆን ይችላል? ኢየሱስ ነብይ ነው፣ ሊቀ ካህን ነው፣ ዋስ ነው፣ ጠበቃችን ነው፣ ቤዛችን ነው። አምላክ መሆን የጠየኩሽ ጥያቄ ነብይ አምላክ ጌታ ነው። ኦ ማይ ጋድ አምላክ ነው። ነብይ አምላክ መሆን ይችላል ወይ? ቀላል ጥያቄ እኮ ነው። ነብይ አምላክ መሆን አይችልም። ስለዚህ ኢየሱስ አምላክ መሆን አይችልም ማለት ነው። ነብይ ነው። ይችላል። ኢየሱስ ይችላል። ማናቱ ኢየሱስ ይችላል ካል አምጪ መረጃ። አንተ አሁን ሰው ነህ አይደል? መረጃ እኔ ይኸውልሽ መረጃ ብቻ ነው የምፈልገው። ምሳሌ ሰልችቶኛል። ምሳሌ ነው የሰለቸኝ እኔ እንዴ ምሳሌ ሰለቸኝ። እኔም ራሱ እኮ የምትናገረኝ ሰልችቶኛል። ስማ አንተ በግ ስማ፣ አንተ ዳጊ በግ ስማ። አሁን አንተ ሰው ነህ። ነብይ ከሆንክ አምላክ መሆን አትችልም። 4 ነጥብ። ማናቱ እናትህ አባትህ ሰው ናቸው። ኢየሱስ ግን ፍጹም አምላክ ፍጹም ሰው ስለሆነ አምላክ ሰው ሆነ። ኢየሱስ ሰው መሆን ይችላል፣ አምላክ መሆን ይችላል። አንተ ግን አምላክ ሰው። እሺ በጣም አመሰግናለሁ። በቃ ችግር የለውም። አንቺን ተቀብዬሻለሁ። አምላክ ይለዋወጣል? ነው ይለዋወጣል። ካልተለዋወጠ ኢየሱስ ታዲያ ለምን ሰው ሆነ? ኢየሱስማ ሰው መሆን ነበረበት እኮ። አምላክ አይለወጥም አላልሽም? እንደ ኢየሱስ ለምን ሰው ሆነ? ኢየሱስ እንደፈለገ መሆን ይችላል። እንዴ አምላክ እኔ አልለወጥም፣ እኔ አምላክ ነኝ አልለወጥም፣ ሰው አይደለሁም ብሏል። ኢየሱስ ለምን ሰው ሆነ? አምላክ ቃሉን ይክዳል ማለት ነው፣ ይሽራል ማለት ነው። እኔ ዘውልቅ ነው። እኔ ሰው አይደለሁም ያለው መስለኛው ዘውልቅ። አዎ ስለዚህ እኔ ወዝን ሰው አይደለሁም፣ እኔ እጸጸት ዘንድ ሰው አይደለሁም ይላል እግዚአብሔር። ስለዚህ ይኸውልሽ ሰው አይደለሁም ካለ ኢየሱስ ክርስቶስ ደግሞ አምላክ ነበረ። ሰው ወደ ሰው ከተለወጠ መጽሐፉ በጣም ዋሽቷል ማለት ነው፣ ወይ አምላክ ዋሽቷል ማለት ነው። መጽሐፍ አይዋሽም፣ አምላኩም አይዋሽም። ካልዋሸ ታዲያ ስለዚህ አምላክ ሰው ሆነ ስትይ አያምሽም እንዴ አንቺ? አምላክ ሰው ሆነ፣ ኢየሱስ ሰው ሆነ። ኢየሱስ ለኔ ብሎ ሰው ሆነ። ኢየሱስ እሺ ችግር የለውም። መቃብሩ ውስጥ ገብቶ 3 ቀን ከሞተ ማለት ነው። ስለዚህ አምላክኖት ለ3 ቀን ተቋርጦ ነበር እያልከኝ ነው? አምላክ ያደረገው አሁን ይኸውልሽ ጥያቄ ይኸውልሽ ቀላል ጥያቄ። ስለዚህ ሰማ ነበር ዛሬ ሰምቷል። ይኸውልሽ 3 ቀን ይኸውልሽ አዳምጪ አንዴ። ከመጽሐፍ ቅዱስ በጣም እየተጋጨሽ ነው። አምላኬ ሆይ ነፍሴን ተቀበላት ብሎ ያለውን አንቺ አንደኛ ክደሻል። ሁለተኛ ደግሞ ሞቷል የተባለው 3 ቀን መቃብር ውስጥ እየሰማ ከሆነ አልሞተም ማለት ነው። ስለዚህ መጽሐፍ ቅዱስ ውሸት ነው ማለት ነው። መጽሐፍ ቅዱስ ውሸት። እኔ ልዋሽ እችላለሁ፣ ሰው ነኝ። መጽሐፍ ቅዱስ ግን ይሰማ ነበር። ከሞተማ ይሰማል አልሽኝ እኮ። የሞተ ሰው ደግሞ አይሰማም እኮ። የሞተ ሰው ደግሞ አይሰማም። ስለዚህ ያለው እውነት ነው ማለት ነው ቁርአኑ። ስለዚህ አልሰቀሉትም አልገደሉትም ያለው ትክክል ነው ማለት ነው። ሞተዋል ግን ይሰማል። መቃብር ላይ ሆኖ ይሰማል።
ከሰማና ከእንትን የሚል ከሆነማ ስጋውን ራሱ ያስነሳው ነበር። አየሽ እዚህ ጋር አሁን ትልቅ እኮ መልስ ነው የሰጠሽ እኮ። ስጋውን ያስነሳው አብ ነው እሱ አይደለም። ስለዚህ ይሄ ከአንቺ ጋር በጣም የሚጋጭ ነገር ነው እየቀለድሽ ካልሆነ በስተቀር። ለምንድን ነው የምቀልደው እንዴ? አስበሃል? ትኩሳት ኢየሱስ 3 ቀን መቃብር ነው አይሰማን ካልኩት እኔ ለ3 ቀን ሳይሆን ለሰከንድ አምላክ መተኛት የለበትም። ስሚ ትንሽ እኮ ቢተው እኮ ይበሰብስ ነበር ማለት ነው። ቆይ ሩሃማ ይኸው ትንሽ ቢቆይ እኮ ኖሮ ይበሰብስ ነበር እያለሽ ነው እኮ። እንዳይበሰብስ አስነሳው እያለሽ ነው እኮ። እኔ አይደለም ያልኩት። ስለዚህ አንድ ያስነሳው አካል አለ። ምንድነው ይሰማል የምትይው? ትንሽ ቢተው እኮ ይበሰብስ ነበር እኮ ሩሃማ። ይሄን ነው ይሰማኛል የምትይው? አረ ለሩሃሜን እንጠይቅልኝ። ስጋውን አውልቆ ነው ወደ ላይ ያደረገው ስትል ድጋሚ ስጋው ሞተ ማለት ነው? ከሞት ከተነሳ በኋላ እኔ ራሴ እንደሆንኩኝ እጆቼንና እግሮቼን እዩ፣ በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው ይላል። ማን ያለው? ኢየሱስ። ስንት ላይ? ሉቃስ ወንጌል 24:39 ላይ እኔ ራሴ እንደሆንኩኝ እጆቼና እግሮቼን እዩ። ትኩሳት አንዴ ሩሃማ ሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ እግዚአብሔር በጥንት ውሳኔውና በቀደመ እውቀቱ ይህን ሰው አሳልፎ በእጃችሁ ሰጣችሁ፣ እናንተም በክፉ ሰዎች እጅ ሰቅላችሁ ገደላችሁ። ገድለውታል አልገደሉትም? ገድለውታል አልገደሉትም? ጴጥሮስ እንደዚህ ብሎ ተናገረ እና እኮ ገድለውታል አልገደሉትም? አልተገደለም ኖ እንዴ እኔ እንጃ። ስማ ኦኬ ደበደቡት ሞተዋል፣ ግን አይኑ ጨፍኖ ይሰማ ነበር። ይኸውልሽ እግዚአብሔር አይኑ ጨፍኖ ይሰማ ነበር። ይህን ሰው ቆይ ይኸውልሽ ይህን ሰው በእጃችሁ ሰጣችሁ፣ እናንተም በክፉ ሰዎች እጅ ሰቅላችሁ ገደላችሁት አለ። ተገድሏል አልተገደለም? ተገድለዋል፣ ግን አይኑ ጨፍኖ ይሰማ ነበር። በጣም ጥሩ። ስለዚህ የተገደለ ሰው ሞቷል አልሞተም? ሞቶ ይሰማ ነበር። ሞቶ የሚሰማ ከሆነ ስለዚህ ሞቶ የሚሰማ ከሆነ ኢየሱስ ሳይሆን እግዚአብሔር በመጽሐፍ ቅዱስ መሰረት ዋሽቷል ማለት ነው። እሺ እኔ አሁን የራሴ የነገርኩህ ኢየሱስ ክርስቶስ ሞቶ ነበረ ካልኩ ለሰከንድ ራሱ ሞቶ ብዬ ማሰብ አልፈልግም። ሞቶ ብዬ አስበሃል? አምላክ ሞተ አይሰማም ነበር 3 ቀን። ማን ጠበቃት? ምድር ሰማይና ምድር ማን ጠበቃት? አስበዋል? ስለዚህ ኢየሱስ ክርስቶስ ያልሰራበት 3 ቀን ነበር ማለት ነው አንተ የምትለው። ኢየሱስ ክርስቶስ እኮ አዳምጪ፣ የሶስት ቀን ነበር ሆዷ ላይ ሆኖ ይኸውልሽ፣ አዳምጪ አንዴ አዳምጪ። የሶስት ቀን እንዳይገርምሽ እናቱ ማህፀን ውስጥ 9 ወርም ቁጭ ብሎ አይሰማም ነበር እኮ። እና ማህፀን ቁጭ ብሎ ልጅ ሆኖ ይሰማ ነበር። እነዚህ ነው ማሰውኔ ይሰማል እንዴ አይሰማም? ሰው 9 ወር በማህፀኗ ያንቺ እኮ አይሰማም ካልኩት አምላክነቱ የተቋረጠ ነው። መረጃ የለሽም ማለት ነው። አንቺ ይኸውልሽ ከመጽሐፍ ቅዱስ ጋር ተጋጭተሻል። ለማንኛውም ኢየሱስ ክርስቶስ ሞቶ አልተነሳም ብለሻል። እናመሰግናለን። ሞቶ አልተነሳም አላልኩም። ሞቶ ግን ይሰማል ነው ያልኩት። እኔ ጆሮ ይሰማል ነው ያልኩት። መረጃ ምን ያስፈልጋል ያልኩ እኮ ነው መረጃ። እኔ ራሴ አረዳድ ነው ያነገርኩህ። የራሴ አረዳድ ነው የነገርኩህ እንጂ የክርስቲያኖች አይደለም የምናገረው። አሁን ክርስቲያኖች ወኪ አይደለም የምናገረው። እኔ ራሴ እንደ ሩሃማ ግን ሳስበው ኢየሱስ 3 ቀን ሙሉ ሞቶ ማይሰማ ከነበረ ማን ጠበቃ? ሰማይና ምድር ነው። ስለዚህ አይኑ ጨፍኖ ይሰማ ነበረ። በቃ እንደዚህ ይኸውልሽ አይኑ ጨፍኖ ይስማ። ይኸውልሽ አይኑን ሳይጨፍን አንድ ያዳምጡኝ። አይኑን ጨፍኖ ይስማ፣ አይኑን ሳይጨፍንም ይስማ። ስለዚህ ለእናንተ አልሞተም ማለት ነው። እኔ የምልሽ እስቲ አህያና ፈረስ ቢጋቡ በቅሎ ይወለዳል። አምላክና ሰው ግን አምላክ ከሰው ሲወለድ ምንድን ነው የሚሆነው? በኢየሱስ ክርስቶስ ምንድን ነው ደግሞ ይሄ የምትለው? በቅሎ ትወልዳለች ነው። በቅሎ መሃን እኮ አህያ ይኸውልሽ አዳምጪኝ። አህያና ፈረስ ቢጋቡ በቅሎ ይወለዳል። አምላክና ሰው አምላክ ከሰው ጋር ሲወልድ ምንድን ነው የሚሆነው? አህያና ፈረስ ሲጋቡ በቅሎ ነው እንደሚወልዱ እንደዚህ ነው። በቅሎ ይወልዳሉ። አምላክ ከሰው ሲወልድ ምንድን ነው የሚባለው?
እንዴ በቁሎም ተወልደው በሁለቱ ማለት ነው። ስለዚህ አምላክ ከሰው ሲወለድ አምላክ ከሰው ሲወለድ ምን ይባላል ነበር ጌታ እኮ አሁን አምላክ ከሰው ሲወለድ ምንድን ነው የሚባለው? ተወልደዋል ኢየሱስ ክርስቶስ ግን እኮ በቃ ተወለደ። አምላክ ከሰው ሲወለድ ምን አሁን የጠየኩሽ ጥያቄ አምላክ ከሰው ሲወለድ ምን ይባላል ነው ጥያቄ። ከሰው ከተወለደ ሰው ነው። አመሰግናለሁ። ስለዚህ ኢየሱስ ሰው ነው ማለት ነው። ፍጹም ሰው ፍጹም አምላክ። እሺ ማርያምን ግን የአምላክ እናት ማለት እንችላለን? ማርያምን የአምላክ እናት ማለት እንችላለን? አይ እኔ ማለት አልፈለግም። እንዴ አምላክ እናት ካልኩት ሰው ኢየሱስ ሰው ሆኖ ስለሚሰማኝ የአምላክ እናት ብዬ አልጠራትም። እኔ የአምላክ እናት በቃ አምላክ እኔ የእግዚአብሔር ልጅ ነው ኢየሱስ ክርስቶስ። ለማርያምስ ምን ሆነ? እሱ የእግዚአብሔር ልጅ ነው። እሺ ተቀበይሻለሁ። ለማርያም ነው ግን የማርያም ልጅ ብዬ አልጠራውም። እኔ ለምንድን ነው የማርያም ልጅ ብለሽ ማጣሪው? የማርያም ልጅ አይልም መጽሐፍ ቅዱስ የእግዚአብሔር ልጅ ነው። መጽሐፍ ቅዱስ የማርያም ልጅ እንደሚል ደግሞ ላሳይሻ። ሉቃስ ምዕራፍ 22 ላይ አቃለው ይሄ ማርያም ልጅ አይደለም ብሎ ይናገራሉ ሰዎች። አንሱ አይደለም የሚፈልገው የእግዚአብሔር ልጅ ነው ኢየሱስ። ኢየሱስ የማርያም ልጅ አይደለም ነው ግን ሲጠራ እግዚአብሔር ልጅ ነው የሚባለው። ስለዚህ ኢየሱስ ክርስቶስ የማርያም ልጅ ካልሆነ የአብ ነው። የአብ ልጅ ነው ማለት ነው። ማርያም ወልደዋለች እኮ መውለድ ነው። ሮሃማ እንዲህ ሰላም ላንቺው። እግዚአብሔር ይመስገን። እንዴት ነው አሎ? ኢየሱስን እግዚአብሔር ወልዶታል እያልሽ ሰማው? እሺ ምን ማለት ነው? አዎ ኢየሱስ የእግዚአብሔር ልጅ የተባለው ምን ሆኖ ነው? አልገባኝም። ኢየሱስ የእግዚአብሔር ልጅ ነው፣ የማርያም ልጅ አይደለም ማለት? የማርያም ልጅ አይደለም አላልኩም። ማርያም ወልደዋለች ግን አሁን የማርያም ልጅ ብዬ አልጠራውም። ለራሴ ደስ አይለኝም። የእግዚአብሔር ልጅ ትጠሪዋለሽ? አዎ። ለምን? መጽሐፍ ቅዱስ የእግዚአብሔር ልጅ ይላል። እኔ የሰው ልጅ ማን ነው ተብሎ ሲናገራቸው እኮ መጽሐፍ ቅዱስ ነው የእግዚአብሔር ልጅ የሚለው። አንተ የእግዚአብሔር ልጅ ነው ብሎ ጴጥሮስ ተናግሮታል። ይሄንን እንደምናስጋገለጥልህም የአባቴ መንፈስ ነው ብሎ ሲናገር ነው ያለው። ነው አይ እሱን አይደለም የጠየቅኩልሽ። ለምንድን ነው መጽሐፍ ቅዱስስ የእግዚአብሔር ልጅ የሚለው? ልጅ ስለሆነ ወልዶት። አዎ ምኑን ነው የወለደው? ስጋ አዘጋጀ። ኢየሱስ ቃል ነው። ቃል ስጋ ሆነ ተወለደ። አይ ምኑን ነው የወለደው? ማለት ምን ነው የወለደው? ልጅ አለሽ አንቺ? አራት አሉኝ። ምናቸውን ነው የወለድሽው? የአራቱ ነው። እንተ ደግሞ አራት ስለህ ዝም ብለህ እንትን ትላለህ እንዴ? እኮ አይደል ኤግዛም ዋናው ለመግባባት ነው። ስድስትም ብለሽ ቀጥ ይከፍልሽ ችግር የለው።